ኢትዮጵያና አዘርባይጃን ዲፕሎማሲያዊ ግንኙነት የጀመሩት አዘርባይጃን እንደ አውሮፓውያን አቆጣጠር በ1990ዎቹ መጀመሪያ አካባቢ አዘርባይጃን ነጻነቷን ማግኘቷን ተከትሎ መሆኑን መረጃዎች ያሳያሉ። የሀገራቱ ግንኙነትም በተለያዩ የትብብር መስኮች እያደገ የመጣ ሲሆን አዘርባይጃን እንደ አውሮፓውያን አቆጣጠር በ2015 በኢትዮጵያ ኤምባሲ ከፍታ በይፋ ስራ መጀመሯ የሁለቱን ሀገራት ዲፕሎማሲያዊ ትብብር ይበልጥ እንዲጠናከር አድርጎታል። በቱርኪያ የሚገኘው የኢትዮጵያ ኤምባሲም ከአዘርባይጃን ጋር ያለውን የዲፕሎማሲ ስራ ይከውናል። ፖለቲካ፣ ኢኮኖሚ፣ ትምህርትና ባህል ወሳኝ የትብብር መስኮች ናቸው። በሀገራቱ መካከል በርካታ የባህል ልውውጥ መድረኮች የተካሄዱም ሲሆን በርካታ ኢትዮጵያውያንም በአዘርባይጃን የትምህርት እድል አግኝተው ወደዚያ ማቅናታቸው ትብብራቸውን ካጠናከሩ ጉዳዮች መካከል ይጠቀሳሉ። ከኢኮኖሚ አንጻርም እንደ አውሮፓውያን አቆጣጠር 2017 በአዘርባይጃን የተደረገው የሁለቱ ሀገራት የቢዝነስ ፎረም በተለይ በጨርቃ ጨርቅ ዘርፍ ያለውን ትብብር ይበልጥ አጠናክሮታል። ከቅርብ ዓመታት ወዲህም በኢትዮጵያና አዘርባይጃን ባለስልጣናት መካከል የሚደረጉ ጉብኝቶች የሀገራቱን ግንኙነት እያሳደገው የመጣ ሲሆን የአዘርባይጃን የውጭ ጉዳይ ሚኒስትር በኢትዮጵያ ያደረጉት ጉብኝት፣ ምክትል ጠቅላይ ሚኒስትር ተመስገን ጥሩነህ በአዘርባይጃን ያደረጉትን ጉብኝት ለአብነት ማንሳት ይቻላል። የአዘርባይጃን የፐብሊክ ሰርቪስና ማህበራዊ ፈጠራ ተቋም ሊቀመንበር ኦልቪ ሜዲየቭ በኢትዮጵያ ያደረጉት ጉብኝት ደግሞ ሌላኛው ማሳያ ነው። ኦልቪ ሜዲየቭ የብሔራዊ ቤተመንግስትንና የመሶብ የአንድ ማዕከል አገልግሎትን በሰኔ ወር 2017 ዓ.ም መጎብኘታቸው የሚታወስ ነው። ኦልቪ ሜዲየቭ በወቅቱ በኢትዮጵያ ስላደረጉት ጉብኝት ይህንን ብለው ነበር። First of all, I would like to thank the Ethiopian government. በቅድሚያ የኢትዮጵያን መንግስት ለተደረገልን አቀባበል ላመሰግን እወዳለሁ። ኢትዮጵያን ስጎበኝ ለሁለተኛ ጊዜ ነው። ከ2 ዓመት በፊት ወደዚህ መጥቼ ነበር። በአጭር ጊዜ ውስጥ ሀገሪቱ እንዴት እንደተለወጠችና እንዳደገች ማየት ችያለሁ። ይህም ለውጥ የኢትዮጵያን መንግስት ስኬታማ የፖሊሲ አቅጣጫ የሚያሳይ ነው። ኢትዮጵያና አዘርባይጃን በተለያዩ መስኮች ትብብራቸውን እያጠናከሩ የመጡ ሀገራት ሲሆኑ በተለይ በህዝብ አገልግሎት አሰጣጥ ላይ ከ2 ዓመታት በፊት የጀመሩት ትብብር ተጨባጭ ውጤት ስለማምጣቱ ይነሳል። በተለይም በዓለም አቀፍ ደረጃ ስኬታማ በሚል የሚነሳውን የአዘርባይጃን አሳን አገልግሎት አሰጣጥ ሞዴል ለኢትዮጵያ ማጋራቷና ኢትዮጵያም ተሞክሮውን በመቀመር መሶብ የተቀናጀ የአንድ ማዕከል አገልግሎት በማቋቋም በዘርፉ ከፍተኛ ለውጥ ማስመዝገቧም የሚጠቀስ ነው። We started a cooperation. ትብብራችንን በተለይም ከ2 ዓመታት በፊት በህዝብ አገልግሎት አሰጣጥ መስክ ላይ በጀመርነው ስራ አዳብረናል። በተለይም በአገልግሎት አሰጣጥ ረገድ በተባበሩት መንግስታት ምርጥ ሞዴል በሚል እውቅና የተሰጠውን የአዘርባይጃንን አሳን የአገልግሎት አሰጣጥ ሞዴልን ለኢትዮጵያ አጋርተናል። የኢትዮጵያ መንግስትም በአጭር ጊዜ ይህንን ተሞክሮ በመውሰድ ችግር ፈቺ የሆነውን መሶብ የአንድ ማዕከል አገልግሎትንም አቋቋም ችሏል። ለዚህ ስኬትም የኢትዮጵያን መንግስትም ሆነ ህዝብ እንኳን ደስ ያላችሁ ለማለት እወዳለሁ። Prime Minister, His Excellency, and I visit to the palace. በወቅቱ እድሳት የተደረገለትን ብሔራዊ ቤተመንግስትና መሶብ የአንድ ማዕከል አገልግሎትን የጎበኙት ኦልቪ ሜዲየቭ ባዩት ነገር መደነቃቸውንም መስክረዋል። በተለይም ከቱሪዝም አንጻር በኢትዮጵያ እምቅ አቅም መኖሩንና ከአዘርባይጃን ጋር በትብብር ለመስራት የሚያስችል መስክ መሆኑንም አንስተዋል። Our team visit palace. የመጣነው ልኡካን ቡድን ብሔራዊ ቤተመንግስትን ጎብኝተናል። ኢትዮጵያ የጥንታዊ ታሪክ ባለቤት መሆኗን አውቃለሁና በታሪኳ በከተማዋና በቤተመንግስቱም እጅግ ተደንቄያለሁ። ኢትዮጵያ እምቅ የቱሪዝም አቅም አላት። የትብብር ሂደታችንም በተለይም በቱሪዝም፣ ኢኮኖሚ፣ ማህበራዊና ፖለቲካዊ መስኮች የሁለቱንም ሀገራት ህዝቦች ትስስር ይበልጥ ለማጠናከር አግዞናል። በመሆኑም ትብብራችንን ጥሩ የሚባሉ ተሞክሮቻችንንና ልምዳችንን በማጋራት የሚቀጥል ይሆናል። With Ethiopian side. ጠቅላይ ሚኒስትር ዶክተር አብይ አህመድ በአዘርባይጃን ሪፐብሊክ ይፋ የስራ ጉብኝት ጀምረዋል። ይህ የጠቅላይ ሚኒስትር ዶክተር አብይ አህመድ የአዘርባይጃን ሪፐብሊክ ጉብኝት የሁለቱን ሀገራት የዲፕሎማሲያዊ ግንኙነት መጠናከር ማሳያ ተደርጎ ተወስዷል። ይህ ጉብኝት የሁለትዮሽ ግንኙነቶችንም የላቀና ትርጉም ያለው ደረጃ ላይ ያደርሰዋል ተብሎ ይጠበቃል።